የተስተካከለ የወር አበባ ዑደት ያላት ሴት በተፈጥሯዊ መንገድ መቼ ማርገዝ እንደምትችል መገመት ትችላለች። ሰላም እንዴት አላችሁ? ውድ የዩቲዩብ ቤተሰቦቼ እንደምን ቆያችሁ? ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮውን እንደጀመራችሁ ላይክ በማድረግ ብትጀምሩ እኔን ታግዙኛላችሁ። ዛሬ እየላችሁ የቀረብኩት አንዲት ሴት የወር አበባ እያየች በየትኛው ጊዜ ልታረግዝ ትችላለች ወይንም ደግሞ የማርገዣ ቀናቶቹ የትኛዎቹ ናቸው የሚለውን ላብራራላችሁ መጥቻለሁ ማለት ነው። አንዲት ሴት በተለይም ደግሞ የእርግዝና መከላከያን ክፍሎችን የማትጠቀም ሴት ያ ማለት የእርግዝና መከላከያን ክፍሎች ጠቀሜታቸው እንዳለ ሁሉ የጎንዮሽ ጉዳት አላቸው። ከዛ የጎንዮሽ ጉዳት መካከል አንዱ የወር አበባ መዛባትን ነው ማለት ነው። ያ ማለት የወር አበባ እንዲዛባ ያደርጋል። ይህ ደግሞ ትክክለኛ ቀን ሊረገዝበት የሚችለውን ትክክለኛውን ቀን ለመገመት ትንሽ አዳጋች ያደርገዋል ማለት ነው። ስለዚህ የተስተካከለ የወር አበባ ዑደት ያላት ሴት በየትኛዎቹ ቀንና ጊዜ ግንኙነት ብታደርግ እርግዝና ሊፈጠር ይችላል የሚለውን ላብራራላችሁ ነው ማለት ነው። እስከ ቪዲዮ መጨረሻ በማየት አትራፊ ትሆናላችሁ። እንዲሁም ደግሞ ቪዲዮውን የመጨረሻ አካባቢ ያለውን ብትመለከቱ እርግዝና የሚፈጠርበትን ትክክለኛውን ቀን ሰፋ አድርጋችሁ ማወቅ ትችላላችሁ። እንዲሁም እድላችሁን መሞከር ትችላላችሁ ማለት ነው። በእነዚህ ዋና ዋና ቀኖች ተደጋጋሚ ግንኙነት በማድረግ እርግዝና እንዲፈጠር ማድረግ ትችላላችሁ ማለት ነው። እስከ ቪዲዮ መጨረሻ እንድትከታተሉ በትክክል እርግዝና ሊፈጠርባቸው የሚችሉ ቀናቶች ኦቭሌሽን የሚከናወንበት ወቅት ነው ማለት ነው። ያ ማለት አንድ ሴት የመጀመሪያ ቀን የወር አበባ ያየችበት ቀን ጀምሮ በመቁጠር 14ኛ ቀን አካባቢ ጀምሮ ይከሰታል። ያ ማለት ኦቭሌሽን የሚከናወንበት ቀን ከዚህኛው ከ14ኛ ቀን በኋላ ያሉት ቀናቶች ከፍተኛ የማርገዝ እድል ይሰጣቸዋል ማለት ነው። ያ ማለት ከፍተኛ የማርገዝ እድል ያላቸው ሴቶች የወር አበባ በኋላ ከ8ኛው እስከ 10ኛ ቀን ባሉት መካከል ከፍተኛ የማርገዝ እድል ይኖራቸዋል ማለት ነው። በእነዚህ ጊዜያቶች ተከታታይ የወሲባዊ ግንኙነት ማድረግ እንዲሁም ደግሞ በቂ የሆነ የዘር ፍሬ ካገኘች የማርገዝ እድሏ ከፍተኛ ነው ማለት ነው። ነገር ግን ረዘም ያለ የወር አበባ ዑደት ያላት ሴት ኦቭሌሽን የሚከሰትበት ጊዜ ስለሚረዝም የወር አበባ ርዝመቱንም ማወቅ ይኖርባታል ማለት ነው። ይህ የሚሆነው ግን የወር አበባ የተስተካከለ የወር አበባ ዑደት ያላላት ሴት ነው ማለት ነው። ያ ማለት በየ28 ቀኑ ለምታይ ሴት ወይንም ደግሞ የተስተካከለ የወር አበባ ዑደት ላላት ሴት መሰረት ያደረገ ነው ማለት ነው። ይህ ተፈጥሯዊ አቆጣጠር ያ ማለት ለምሳሌ አንድ ሴት ከ1 እስከ 5 ቀን የወር አበባ የሚፈሳት ሴት ካለች ይህ ጊዜ የወር አበባ የሚፈስበት ማንስትራል ሳይክል የሚደረግበት ቀን ነው ማለት ነው። ለማርገዝም በጣም ዝቅተኛ የማርገዝ እድል ከሚባሉት ቀኖች ውስጥ የማንስትራል ሳይክል ጊዜ ነው ማለት ነው። አንድ ሴት የወር አበባ የምታይባቸው ቀናቶች የማርገዝ እድላቸው በጣም አነስተኛ ነው። ነገር ግን ልታረግዝ ትችላለች። በመካከል አጭር የወር አበባ ዑደት ያላት ሴት በእነዚህ ቀናቶች ወይንም የወር አበባ እያየች የምታረግዝበት ጊዜ አለ። ያ የሚሆነው ግን የወንድ የዘር ፍሬ በሴቷ የማህፀን ውስጥ ከ5 ቀን በላይ የመቆየት እድል ስላለው ኦቭሌሽን የሚፈጠርበት ቀን ላይ ሊጠብቅ ይችላል ማለት ነው። እነዚህ ቀኖች ከ1 እስከ 5 የምታይ ሴት ማንስትራል ብሊዲንግ ወይንም ደግሞ የወር አበባ ጊዜ ተብሎ የሚጠቀሱት ጊዜቶች ናቸው። ከ6ኛ እስከ 9ኛ ቀን ያለው ደግሞ ሪላቲቭሊ ኢንፈርታይል ነው ወይንም ደግሞ የመረገዝ እድሉ በዚህ ቀንም በጣም አነስተኛ ነው ተብሎ የሚገመተው ቀን ከ6ኛው እስከ 9ኛው ቀን ያለው እርግዝና የመፈጠር እድሉ አነስተኛ ነው ተብሎ ይገመታል። እንዲሁም ከቀን 10 እስከ 12 ቀን ያለው ደግሞ ሪላቲቭሊ ፈርታይል ነው ወይንም ደግሞ በአንጻሩ እርግዝና ሊፈጠር ይችላል። አንዲት ሴት በእነዚህ ቀናቶች ከ10ኛው እስከ 12ኛው ቀን ወሲባዊ ግንኙነት ብታደርግ ሪላቲቭሊ ፈርታይል ነው ወይንም ደግሞ ለማርገዝ እድሉ ይኖራታል ተብሎ ይገመታል ማለት ነው። እርግዝና በአንጻሩ በከፍተኛ ሁኔታ ሊፈጠር ይችላል የሚባሉትን ቀኖች ልነግራችሁ ነው። ቤተሰብ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ላይክ ያላደረጋችሁም ላይክ እያደረጋችሁ ሀሳብና አስተያየት ካላችሁ ኮሜንት መስጫው ላይ ሀሳብና አስተያየታችሁን እንድታስቀምጡልኝ ጋብዛችኋል። በአንጻሩ እርግዝና የሚፈጠርባቸው ቀኖች እነዚህ ናቸው። ከቀን 13 እስከ 15 በእርግጠኝነት በእነዚህ ቀናቶች ወሲባዊ ግንኙነት ብታደርጉ እርግዝና ይፈጠራል። እነዚህ ቀናቶች ለማርገዝ በጣም ወሳኝ የተባሉትና አንድ ሴት የተስተካከለ የወር አበባ ዑደት ያላት ሴት በእነዚህ ቀናቶች ወሲባዊ ግንኙነት ብታደርግ በእርግጠኝነት እርግዝና ይፈጠራል።
ከ13ኛው እስከ 15ኛው ቀን ያሉት ማለት ነው። ምክንያቱም እነዚህ ቀናቶች ሞር ፈርታይል ናቸው ተብሎ ስለሚገመት በእነዚህ ቀናቶች ወሲባዊ ግንኙነት በማድረግ እርግዝናችሁን መሞከር ትችላላችሁ። ምክንያቱም ከነዚህ ቀኖች በኋላ ያለው የማርገዝ እድላችሁ እየቀነሰ ስለሚመጣ ማለት ነው። ሌላኛው ከ16ኛው እስከ 19 ቀን ነው። በእነዚህ ቀናቶችም እርግዝና ሊፈጠር ይችላል። ነገር ግን ሪላቲቭሊ ፈርታይል ከ13 እስከ 15ኛ ቀን ወሲባዊ ግንኙነት እንደምታደርጉት የማርገዝ እድላችሁ ከፍተኛ አይደለም እንጂ ልታረግዝ ግን ትችላለች ማለት ነው። ባይዘዌይ አሁን እያልኳችሁ ያለሁት እርግዝና የሚፈጠርበትን ቀን ካወቃችሁ እርግዝና የማይፈጠርባቸው ቀናቶች ደግሞ የትኛዎቹ ናቸው የሚለውንም በዚሁ አጋጣሚ መለየት ትችላላችሁ ማለት ነው። አንድ ሴት የተስተካከለ የወር አበባ ካላት የምታረግዝበትን ቀን ታውቃለች። እንዲሁም ደግሞ እርግዝና የማይፈጠርባቸውን ቀናቶችም መለየት ትችላለች ማለት ነው። እርግዝና የማይፈጠርባቸው ቀናቶች በዚህ አጋጣሚ ደግሞ ልንገራችሁ። ከቀን 20 እስከ 28 ያሉት ቀናቶች፣ በእነዚህ ቀናቶች ግንኙነት ብታደርጉ እርግዝና አይፈጠርም። ስለዚህ አለማርገዝ የምትፈልግ ሴት የወር አበባ ካየች ከ20ኛው እስከ 28ኛው ቀን ወሲባዊ ግንኙነት ብታደርግ እርግዝና ሊፈጠር አይችልም ማለት። ስለዚህ ይህንን ካልኳችሁ አንድ ሴት ለማርገዝ ምን ማድረግ አለባት የሚለውን ደግሞ ልንገራችሁ። የመጀመሪያው በተፈጥሯዊ መንገድ አንድ ሴት እርግዝናን እንዲፈጠር ለማድረግ ማወቅ ያለባትን ነገር መለየት አለባት። የመጀመሪያው በትክክል የወር አበባ ወሩን ጠብቆ በየ28 ቀኑ የሚመጣ መሆኑን ማረጋገጥ መቻል አለባት። ሁለተኛ የኦቭሌሽን ጊዜ ወይንም ደግሞ የእንቁላል ማኩረት ጊዜን መለየት አለባት። ምክንያቱም ኦቭሌሽን ጊዜ ከሌላው ጊዜ የተለየ ምልክት ያሳያል ማለት ነው። ያ ማለት ከማህፀን ፈሳሽ ይኖራል። የሰውነት ትኩሳትን በመለየት እንዲሁም ደግሞ የተለያየ ሜካኒዝሞችን በመጠቀም እርግዝና መፈጠሩን የምታረጋግጥበት ቀን መለየት ይኖር። ሶስተኛው በኦቭሌሽን ጊዜ ወይንም ደግሞ ማህፀን በለሰለሰበት በለመለመበት ጊዜ ባሉት በ3 ቀን ውስጥ ወሲባዊ ግንኙነት በማድረግ ለማርገዝ በጣም ቅርብ ትሆናለች። ከግንኙነት በኋላ ወደ አሁኑ ተነስቶ አለመታጠብ ብዙዎቹ ልብ ያላሉትና ያልተረዱት ነገር ወሲባዊ ግንኙነት ካደረገች በኋላ አንዲት ሴት በተለይም ደግሞ በጀርባዋ ተኝታ የተወሰነ ደቂቃዎችን አለመነሳት። ይህ የሚጠቅመው ምንድን ነው? የወንዱ የስፐርም ጥራት አነስተኛ ከሆነ ወይንም ደግሞ ወደ ማህፀን የመግባት እድሉ ዝቅተኛ ከሆነ በቀላሉ ለመግባት ስለሚቸገር በጀርባዋ በመተኛት የተወሰነ ደቂቃዎችን መጠበቅ ይኖርባታል። ወሲባዊ ግንኙነት ካደረገች በኋላ ለተወሰነ ደቂቃ በጀርባዋ ተኝታ መጠበቅ ይኖርባታል ማለት ነው። ሌላው ጤናማ የሰውነት ክብደት እንዲኖር ጥረት ማድረግ ይኖርባታል ማለት ነው። ጤናማ የሰውነት ክብደት ከሌለ እርግዝና ሊፈጠር አይችልም። አንዱና ዋናው ነገር የተስተካከለ የሰውነት ክብደት ሊኖር ይገባል። የተስተካከለ አመጋገብ ሊኖር ይገባል። የተስተካከለ ደግሞ የአኗኗር ዘይቤን ለመፍጠር መሞከር የእርግዝና እንዲፈጠር ከሚያደርጉት መካከል አንዱ ነው። እንዲሁም ቅድመ ወሊድ ለማድረግ የሚጠቅሙ መድኃኒቶችን መውሰድ ይኖርባቸዋል። በተለይም ደግሞ አይረንን እንደ መልቲቫይታሚኖችን መጠቀም ከእርግዝና በተለይም እርግዝና ከማሰብሽ ከ3 ወር በፊት ቀድመሽ ብትወስጂ እነዚህ መድኃኒቶች ለማርገዝ ምቹ ያደርጉታል ማለት ነው። ማህፀንን በማለስለስ የእርግዝናን ለመቀበል ዝግጁ እንዲሆኑ ያደርጋቸዋል። ስለዚህ ማርገዝ በምታስቢበት ጊዜያቶች ለማርገዝ የሚጠቅሙ መድኃኒቶችን፣ ቫይታሚኖችን፣ አይረን፣ ፎሊክ አሲዶችን እና የተለያዩ ለማርገዝ የሚጠቅማሉ የተባሉ ቅድመ ክትትሎችን በማድረግ ለማርገዝ ዝግጁ መሆን ይኖርብሻል። ሌላውና ትልቁ ነገር የስራ ጫናዎችን መቀነስ። በጣም አድካሚና አስቸጋሪ የሆኑትን ስራዎች መቀነስ ይኖርብሻል ለማርገዝ ባሰብሽበት ጊዜ። ምክንያቱም የስራ ጫና የእንቁላል ምርትን ይቀንሳል፣ እንዲሁም ደግሞ የወር አበባ ዑደትንም ስለሚያዛባ የስራ ጫናን መቀነስ ይኖርብሻል። በአማካይ የወር አበባ ዑደትን ለማወቅ እንግዲህ የወር አበባ ዑደትሽን ለተከታታይ ወራቶች መከታተል ይኖርብሻል። በተመሳሳይ ጊዜ እየመጣ መሆኑን ማረጋገጥ ይኖርብሻል። የተዛባ የወር አበባ ዑደት እንዳይኖር በደንብ መገንዘብ ይኖርብሻል ማለት ነው። ምክንያቱም የተዛባ የወር አበባ ዑደት ላላቸው ሴቶች የተፈጥሯዊ የእርግዝና መከታተያው ላይሰራላችሁ ይችላል፣ ላይሆንላችሁ ይችላል ማለት ነው። ስለዚህ ለተወሰነ ወራቶች በማየት ትክክለኛ የወር አበባ ዑደት እንዳለሽ ማረጋገጥ ይኖርብሻል ማለት ነው። እንዳልኳችሁ የወር አበባ ዑደቷን የምታውቅ ሴት ላለማርገዝም ዋስትና ይኖራታል ማለት ነው። እንግዲህ
እነዚህ ቀናቶች የትኛዎቹ ናቸው የሚሉትን የመጀመሪያ ላይ ቀደም ጠቅሼላችኋለሁ። በይበልጥ ደግሞ አሁን እነግራችኋለሁ። ምክንያቱም በሰውነቷ ላይ የተለያየ ለውጦችን ታያለች። አንዲት ሴት ኦቭሌሽን ላይ ስትሆን የምታያቸው በሰውነቷ ላይ የምታያቸው ለውጦች ይኖራሉ። እነዛን ለውጦች በመከታተል እርግዝና ሊፈጠር ይችላል ብላ መገመት ትችላለች። ለምሳሌ የሰውነት ሙቀት መጨመር፣ የባዛል ቦዲ ቴምፕሬቸር የሚባለው የሰውነት ሙቀት ከሌላው ጊዜ በተለየ ሁኔታ እየጨመረ ይሄዳል። ይህን ሙቀት ግን የምትለኩት ከተኛችሁ በኋላ እንደተነሳችሁ በምኝታ ሰዓት መሆን አለበት። ምክንያቱም በምትንቀሳቀሱበት ጊዜ አይሆንም። የሰውነታችን ሙቀት በምንንቀሳቀስበት ሰዓት ስለሚለያይ፣ በተለይም ደግሞ በመኝታ ሰዓት ተኝታችሁ ከብርድ ልብስ እንደወጣችሁ ብትለኩት ይህንን የሰውነት ሙቀታችሁን በመለየት እርግዝናን መከላከል ትችላላችሁ። ይህ ከሌላው ጊዜ የተለየ የሰውነት ሙቀት ካያችሁ በዚህ ሰዓት ኦቭሌሽን ላይ መሆናችሁን መገመት ትችላላችሁ ማለት ነው። እንዲሁም የማህፀን ፈሳሽ ለውጦች ይኖራሉ። ልብ ብላችሁ ከተመለከታችሁት ጥርት ያለ የሚለጠጥና ነጭ የሆነ ከማህፀን ፈሳሽ ልታዩ ትችላላችሁ ማለት ነው። የሚለገለግ ነገር ግን ምንም አይነት ሽታ የሌለው ንጹህ የሆነ ፈሳሽ ልታይ ትችላላችሁ። ይህ ምልክት ከፍተኛ የማርገዝ ዕድል እንዳለሽ የሚያመላክት ወይንም ደግሞ ኦቭሌሽን ላይ መሆንሽን የሚያረጋግጥ ምልክት ነው ማለት ነው። ስለዚህ ተመልካቾቼ ይህን ያልኳችሁ ግን መደበኛ የወር አበባ ዑደት ላላት ሴት ነው። መደበኛ የወር አበባ ዑደት የሌላት ሴት ወይንም ደግሞ ከ28 እስከ 35 የወር አበባ ዑደት የማታይ በእነዚህ ቀናቶች የማታይ ሴት ይህንን መንገድ መከተል የለባትም። ይህንን መንገድ ተከትላ እንኳ ግንኙነት ብታደርግ የማርገዝ እድሏ ወይንም ደግሞ ያለማርገዝ እድሏ መተንበይ ያስቸግራል ማለት ነው። ይህንን የምታደርጉት ትክክለኛ የወር አበባ ዑደት ላላችሁ ሴቶች ብቻ መሆኑን እንድትገነዘቡልኝ ይፈልጋሉ። እንግዲህ ይህንን ካልኳችሁ አንዲት ሴት በተፈጥሯዊ መንገድ የእርግዝና የሚፈጠርበትን ቀን ለማወቅ የትኛውን መንገድ መከተል አለባት የሚለውን ነግራችኋለሁ። ይህንን ተከትላችሁ ደግሞ ያረገዛችሁ ሴቶች ምን አይነት ምልክት ልታዩ ትችላላችሁ የሚለውን እንገራችሁ። እርግዝና ምልክት ከሚባሉት አንደኛው የወር አበባ አለማየት ነው። ስለዚህ ላታይ ትችላለች። ይህ ደግሞ ትክክለኛውና የመጀመሪያው ምልክት ነው። የወር አበባ ማጣት የእርግዝና የመጀመሪያው ምልክት ነው። ይህ የሚሆነው እንግዲህ እርግዝናን የሚጠብቀው ሆርሞን ኤችሲጂ መመረት ጀምሯል ማለት ነው። እርግዝናችሁን በዚህ አጋጣሚ ኤችሲጂ የሚባለውን ኪት በመግዛት በቤታችሁ በሽንት ምርመራ ቼክ በማድረግ እርግዝና መኖሩን ማረጋገጥ ትችላላችሁ። ተጨማሪ ምልክቶች አሉ። ከነዚህም መካከል ማቅለሽለሽና የጠዋት ህመም ነው። እንግዲህ ብዙውን ጊዜ ማቅለሽለሽ ይኖራል። እርግዝና መፈጠሩን የመጀመሪያዎቹ ወራቶች የጠዋት ህመም ተብሎ የሚጠራው ማለት ነው። ማቅለሽለሽና አንዳንድ ህመም ስሜቶች ሊሰሙሽ ይችላሉ። በዚህ ሰዓት ማርገዝሽን ማረጋገጥ ትችያለሽ። በእርግዝና ሰዓት ሆርሞኖች ይቀያየራሉ። ሆርሞኖች በሚቀያየሩበት ሰዓት ማቅለሽለሽ ይኖራል፣ በተለይም በጠዋት ጊዜ። እንዲሁም ደግሞ ህመም ስሜቶች ስለሚኖሩ እነዚህን የመጀመሪያው የእርግዝና ወራቶች ላይ ልታይ ትችያለሽ። በዚህ ሰዓት ያልተለመደ የድካም ስሜቶች ይኖራሉ። ከምኝታ ለመነሳት መክበድ፣ የምግብ ማስጠላት ስሜቶች ሊኖሩ ይችላሉ። እነዚህ ምልክቶች ለከፋ ነገር የሚሰጡ አይደሉም። ምክንያቱም ሰውነትሽ ጽንሱን ለማሳደግ የሚያደርገውን ፍትጊያ አዲስ ስለሚሆንብሽ በሰውነትሽ ላይ ለውጥ ስለምታይ ይሄን ጊዜ ህመም ስሜቶች ሊሰሙሽ ይችላሉ። በሰውነትሽ ላይ የተለያዩ አካላዊ ለውጦች ይኖራሉ ማለት ነው። የእርግዝና የመጀመሪያ ወር ላይ የሰውነት ለውጦች ይኖራሉ። የጡት እብጠት ይኖራል ማለት ነው። ምክንያቱም የሆርሞኖች ለውጥ ስላለ የጡት እብጠት ወይንም ደግሞ ህመም ሊከሰት ይችላል። ያ ማለት ጡት ህመም ሊኖር ይችላል። በተለይም ደግሞ ጫፉ አካባቢ ማለት ነው የመጥቆር ስሜት ወይንም ደግሞ የጫፉ አካባቢ ዙሪያውን ጥቁር የሆነ ምልክት ታያላችሁ ማለት ነው። በጡት ላይ ጥቁር የሆነ ምልክት ታያላችሁ። ሌላው የተደጋጋሚ መሽናት፣ ማህፀን መስፋት ሲጀምር ፊኛ ላይ ጫና ይፈጥራል። ይህ ደግሞ ቶሎ ቶሎ እንድትሸኑ ያደርጋል። ቶሎ ቶሎ መሽናትን ያስከትላል። ምክንያቱም የኩላሊት የደም ፍሰት መጨመር ለዚህ ዋነኛው ምክንያት ነው። የስሜት መለዋወጥ ይኖራል። እንግዲህ አንዳንድ ጊዜ በጣም የደስታ ስሜት ይኖራል፣ አንዳንድ ጊዜ የመከፋ ስሜት ይኖራል። በእርግዝና የመጀመሪያ ወር ላይ እነዚህ ስሜቶች የተለመዱ ናቸው። ብዙ ጊዜ የሰዎች ማስጠላት ሊሆን ይችላል፣ የእቃዎች ማስጠላት ሊሆን ይችላል፣ የነገሮች ማስጠላት ሊኖር ይችላል። እነዚህ ከሌላው የተለየ ስሜት ሊፈጥርባችሁ ይችላል ማለት ነው። በዚህ ሰዓት ራሳችሁን በመቆጣጠርና ራሳችሁን በመንከባከብ የምታሳልፉት ጊዜ ነው። ስለዚህ እነዚህ ምልክቶች ካያችሁ እርግዝና ሊሆን ስለሚችል ማስተዋል ይኖርባችሁ። የማሽተት ስሜት መጨመር ነው። እንግዲህ በእርግዝና ሰዓት
ሴቶች የማርገዝ ስሜታቸው በጣም ከፍተኛ ነው የሚሆነው። በዚህ ሰዓት በሚሸታቸው ሰዓት ምግብም ይሁን ሌላም ነገር ማለት ነው ያቅለሸልሻቸዋል። ቶሎ ቶሎ የማስታወክ ስሜት ሊኖራቸው ይችላል ማለት ነው። ይህም አንዱ ምልክት ነው። ስለዚህ እነዚህ ምልክቶች ካሉብሽ ማርገዝሽን ማረጋገጥ ይኖርብሻል ማለት ነው። ቅድም ባልኩሽ በኤችሲጂ ወይንም የእርግዝና በሽንት ምርመራ የሚደረግበትን የምርመራ ዘዴ በመከተል በቤትሽ ላይ እርግዝናዎችን ቼክ ማድረግ ይኖርብሻል። እንዲሁም እርግዝና ክትትል ወይንም ቅድመ እርግዝና ክትትል ማድረግ ስለሚኖርብሽ የእርግዝና ክትትል መጀመር ስለሚኖርብሽ እርጉዝ ነኝ ብለሽ የምታስቢ ከሆነና እነዚህ ምልክቶችን የምታይ ከሆነ ቶሎ ብለሽ ወደ ሕክምና ተቋም በመሄድ እርግዝና ክትትልሽን መጀመር ትችያለሽ ማለት ነው። እንግዲህ ተመልካቾቻችን የሰራሁት ቪዲዮ ከተመቻችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ቤተሰብ የሆናችሁ ደግሞ ላይክ በማድረግ ሀሳብና ጥያቄ ካላችሁ አስተያየት መስጫው ሳጥኑ ላይ እንድታስቀምጡልኝ ጋብዛችኋለሁኝ። ስለተከታተላችሁኝ ደግሞ ከልብ አመሰግናለሁ።